ይህ አዋዜ ልዩ ሰበር ነው። ትናንት ሐሙስ ምሽቱን ከእራት ሰዓት የተነሳ እስከ ዛሬ ንጋት ለ11 ሰዓታት ርዕሰ ከተማ ኪየቭና ሌሎች ቁልፍ ግዛቶች በአስከፊ የራሽያ ሚሳይሎች ሩምታዎችና የሰው አልባ ወጀብ ተቀጠቀጡ። እስካሁን ከፍርስራሹ ስር የ20 ሰዎች አስከሬን ተነስቷል። 90 ሰዎች እስከ ትናንት ሐሙስ ምሽት የነበራቸው ጤናና ሙሉ አካልነት ጠዋት ላይ አልነበረም። ቆሳስለዋል፣ ተቆፍረው ወጥተዋል። ዛሬ ዕለተ ዓርብ በመላ ዩክሬን የሐዘን ቀን ታውጇል። የትናንቱ ባለብዙ አቅጣጫ የጥቃት ማዕበል የገደላቸው ሰዎች ቁጥር ካለፈው ያነሰ ቢሆንም ለጥቃቱ የተወነጨፈው መሣሪያ ብዛትና የተደበደቡ የኪየቭ ክፍለ ከተሞች ብዛት ሲታይ የበለጠ የከፋ ነው። ፕሬዚደንት ዜሌንስኪ አየርላንድ ነበሩ። ከዛ ሆነው ነው ሕዝባቸውን ምሽቱን የራሽያ በላ ይመጣል ሲሉ ያስጠነቀቁት። ሞስኮ እንዳለችው ሩምታዎቹና ወጀቦቹ ያነበጯቸው ወታደራዊ ተቋማትን ነው። ዩክሬን በሰላማዊ መሠረተ ልማት ላይ ስትፈጽም ለቆየችው ጥቃት በቀል ነው ብላለች። ዩክሬን የሰላማዊ ሰዎች ቀዬዎችም ተጠቅተዋል ስትል ሞስኮን ታሳቅላለች። በተመሳሳይ እሷ ወደ ራሽያ የምታደርገውን ጥቃት በተመለከተ ደግሞ የወራሪን ጥቃቶች ራሱን ከሚከላከል አገር እርምጃዎች ጋር አታነጻጽሩ ስትል ትገስጻለች። የራሽያ በላ ካነፈራቸው ስፍራዎች መካከል ሰማይ ጠቀስ የሕንፃ ስብስቦች ይገኙበታል። ከርዕሰ ከተማዋ ደቡብ ምስራቅ ከሚገኙ የሕንፃ ስብስቦች መካከል በከፊል ተንዷል። የፍርስራሽ ክምር ሆኗል። ፍራሹ ውስጥ መዳን የሚፈልጉ ወይም በድናቸው ያልተነሳ ገና አሉ፣ እየተፈለጉ ነው። አንዲት የ15 ዓመት አፍላና ቤተሰቦቿ በነፍስ አድኖች መቧጠጫ ወይ በሕይወት ወይ በሞት እንዲወጡ እየተቆፈሩ ነው። በከተማዋ ደቡብ ምስራቅ ከከተማዋ በስተግራ በሚገኝ የወንዝ ዳርቻ በሁለት ቀሳፊ ሚሳኤሎች የጦር ጫፍ የተለተመ የመኖሪያ ቀዬ ጠፍቷል። አንድ ሚሳኤል ብቻውን ከአንድ መዋለ ሕፃናት ቅጥር አጠገብ የእሳተ ገሞራ የፈነዳበት የሚመስል ጉድጓድ ቆፍረዋል። በዙሪያው ያሉት ሕንፃዎች እንደ ገለባ ክምር በሳት ላንቃ ተበልተዋል። የበረንዳዎቻቸው ብረት ስሪት የፀጉር ሹሩባ ይመስላል ተጨማርቶ። ሌላ ሁለተኛ ሚሳኤል ከሱ ትንሽ እርምጃዎች አለፍ ብሎ ለትሟል። ኢላማው አንድ ያማረበት ባለ 9 ፎቅ ሕንፃ ነበረ። አሁን ወገቡ ላይ ተኮርሽሞ ራሱ ላይ ተንዷል። ወደ ግዙፍ የፍርስራሽ ክምር ተቀይሯል። አንድ የአገሩ ሰው ለቢቢሲ ሲነግረው ደብዛቸው የጠፋ ሰዎች ብዙ ናቸው። ምናልባትም ከፍርስራሹ በታች በምድር ቤት ውስጥ ተጠልለው ይሆናል ብሎታል። ያረሩ መኪናዎችና የመስታወት ስብርባሪዎች አያራምዱም። የአካባቢው መልክ ሁሉ ፍንዳታ በበተነው ግራጫ አመድ እንደ ቫዝሊን ተቀብቷል። የሰው ሕይወት የሚፈለገው የሚቆፈረው የሚማሰው በዚህ ሁሉ ውድመትና የአደጋ ቤተሰቦች እምባቸውን እያወረዱና እየየ እያሉ ነው። ስቬትላና ለየት ያለች ዩክሬናዊት እናት ናት። ፍርስራሽና ንዳጅ መሃል ቆማ ለመረበሽ የሚበቃ ስሜት አልቆባታል። በራሽያ ሚሳኤል ከበራዩ ሕንፃዎች አጠገብ የሚገኝ አፓርታማዋ ነበረ ቤቷ። ኮሪደር ውስጥ ተደብቄ ነበር አለችው ለቢቢሲ ሪፖርተር ስትናገር። ያስፈራ ነበር አለችው ትከሻዋን አይዶን ኬር ኬሬዳሽ በሚል መንፈስ እየሰበቀች። እኔ እንደሆነ ከዚህ በፊትም አልፌበታለሁ፣ ለምጄዋለሁ አለችው። በሌላ ዩክሬን ከተማ በሌላ የራሽያ ጥቃት ከጥቂት ዓመታት በፊት ክፉኛ ቆስዬ ነበር አለችው ለጋዜጠኛው። የእሷ ቁስል አላሳዘናትም። የዛን ዕለት በዛ ጥቃት እናቷን ውዷን በሞት አጥታለች። ያ ከሆነ 2 ዓመት በኋላ ደግሞ ልጇ ውዷ በዩክሬን ወታደርነቱ ጦር ሜዳ መሰዋቱን አረዷት። ትናንት ሌሊት ኮሪደር ውስጥ ተደብቃ አልፈራችም። ምናልባት ከእናትና ከልጇ ጋር የመገናኘት ናፍቆቷ በሞት ይሳካልኝ ይሆናል ብላ ሊሆን ይችላል።
ስቪትላና በድናለች። አሌክሲ ግን ሌላ ሰው ነው። የመጀመሪያውን የሚሳኤል ፍንዳታ እንደሰማ እስቲ ላጭስ ብሎ ከቤት ወጣ አለ። ከዛ ሁለተኛ ሚሳኤል መጣ። ከሌላ ቦታ ፍንዳታ ያፈናጠረው የተሰበረ መስታወት ፊቱን ሸረካከተው፣ በደም ለወሰው። ይሄ ዩክሬን ላደረሰችባት ጥቃት የተሰጠ የራሽያ አጸፌታ አይደለም አለ፣ የሞስኮን መከራከሪያ ውድቅ በማድረግ ጦርነቱን እነሱ ናቸው የጀመሩት። ይሄ ደግሞ የመኖሪያ ቀዬ ነው፣ ይሄንን ነው ኢላማ ያደረጉት ብሏል። የራሽያ ፍላጻዎች አመጣጥ አፍታ እያዘገሙ በቡድን ነው። ከ11 ሰዓት በላይ ቆይተዋል። ከተማዋ መሃል ታሪካዊ ስፍራዎች ተብለው ከተፈረጁት መካከል የሚገኝ ሆቴል ከውስጥ የተጋጋመ እሳት ተነስቶበታል። በእነሱ ሰዓት አቆጣጠር ትናንት ከሌሊቱ 7 ሰዓት በደርዘኖች የሚቆጠሩ የቦሊስቲክ ሚሳይሎች ከሰማይ ወደ መሬት ቁልቁል የሚወቅጥ የጥፋት ዘንጎች ሆነውና ተምዘግዛጊ ሚሳይሎቹ ደግሞ አግድም አየር ላየር በሩምታ መጡ። በመካከል የ2 ሰዓት ረፍት ካደረገ በኋላ ሌላ የክሩዝ ሚሳይል ሩምታ ፊትና ኋላ እየተመመ መጣ። ተከትሏቸው የሰው አልባ መንጋ እስከ ንጋት ከተማዋን መውገር ጀመረ። ፍንዳታዎቹ ያስጨንቃሉ። 4 ዓመት ተኩል የራሽያን በላ የተረፉ የኪየቭ ነዋሪዎች ባለፉት 2 ወራት በራሽያ የጥቃት ዘይቤዎች ላይ ለየት ያለ ነገር እያየን ነው ይላሉ። አሁን ጥቃቱ እንደ በፊቱ ሁል ጊዜ በተደጋጋሚ አይመጣም፣ ጥቂት ቀናት እያሰለሰ እንጂ። ነገር ግን እሩምታው፣ ወጀቡና ፍንዳታው በጣም ይቆያል፣ በጣምም ያይላል፣ በጣምም ሰፊ ቦታ ይሸፍናል ሲሉ ይንገሸገሻሉ። የዩክሬን ወታደራዊ ኤክስፐርት የትናንቱን በላ አስመልክቶ ሲናገር በቅርብ ወራት እንዲህ ያለ የሀገሪቱን የአየር መከላከያ ሥርዓት የተገዳደረ ፈተና አላየሁም ብለዋል። የአቪዬሽን ኤክስፐርት ቦዳን ደሌሲንቲቭ ሲናገር ለዩክሬን ሚዲያ ራሽያ የተለያዩ ጦር መሣሪያዎችን በተመሳሳይ ጊዜ አሰባጥራ የመጠቀሟ ቴክኒክ የዩክሬንን መከላከያ እያዳከመ ለጠቅላላ የመከላከያ ሥርዓቱ የተለየ ተግዳሮት ፈጥሮበታል ብሏል። የዩክሬን አየር ኃይል እንዳስታወቀው ራሽያ ትናንት ብቻ የወነጨፈችው ሚሳኤል ብዛት ቦሊስቲክና ክሩዙን ቀላቅሎ 72 ሲሆን ሰው አልባው ደግሞ 496 ነበረ። የአገሪቱ የተቀናጀ የአየር መከላከያ ከዚህ መካከል ሊበግርና ሊያከፍ የቻለው 47 ሚሳኤሎችንና አብዛኞቹን ሰው አልቦች ነበረ። በመጨረሻው ቆጠራ ይላል የዩክሬን አየር ኃይል 25 ያመለጡ ሚሳኤሎችና 12 ሰው አልቦች 33 ስፍራዎችን 33 ኢላማዎችን በቀጥታ ያለ ከልካይ አንፍረዋል። ዩክሬን አጋሮቿን ስለ ነፍስ ተጨማሪ የአየር መከላከያ ላኩልኝ ስጡኝ ስትል እግዚኦ ታሰምታለች። በተለይም በቀጥታ ለፕሬዚደንት ዶናልድ ትራምፕ ጌታዬ እባኮ አይነተኛ የአየር መከላከያ ሥርዓቱ የሆነውን ፓትሪዮት ሚሳይል ሲስተምን በሀገሬ እንዳመርት ፍቃድ ይስጡኝ ስትል ተማጽናለች። ራሽያ ሚሳይሎቹ ድራሽ አባታቸውን ካጠፏቸው ስፍራዎች መካከል በማዕከላዊና ምስራቃዊ የሀገሪቱ ክፍል የሚገኙ ወታደራዊ ጦር ሰፈሮች ይገኙበታል ብላለች። ዩክሬን እንዲህ መሆኑን አምናለች። ራሽያ እንዳስታወቀችው የዩክሬን የመከላከያና ኤነርጂ መሠረተ ልማት ተነጣጥሮባቸዋል፣ ተነቡጨዋልም። በራሽያ የሲቪል መሠረተ ልማት ላይ ዩክሬን ባካሄደቻቸው የሽብር ጥቃቶች የተነሳ የወሰድነው የመቅጫ በቀል ነው ብላለች ሞስኮ አክላ። ዳንኤል፣ በጣም የከፋ ድብደባ ነው። በየጊዜው እንግዲህ መተማተም ያለ ነው። በዩክሬን በኩልም በተለያየ ጊዜ እስከ 1300 ኪሎ ሜትር ርቀት ዘልቀው መግባት በሚችሉ ሰው አልቦች አማካኝነት በተደጋጋሚ በራሽያ የነዳጅ ማጣሪያዎች ላይ ተከታታይና ያላቋረጠ ሊባል በሚያስችል ደረጃ
ጥቃቱ ታደርጋለች። ይሄም ከፍተኛ ደረጃ ከመድረሱ የተነሳ ፕሬዚደንት ቭላዲሚር ፑቲን ራሳቸው በሀገራቸው የነዳጅ እጥረት መፈጠሩን እስከ ማመን ደርሰዋል። ይሁንና እንግዲህ ራሽያ የውጭ ሀገር ዜጎች በሙሉ ጣጥላችሁ ውጡ በሚል ማስጠንቀቂያ አጅባ የጀመረችው እንዲህ አይነት የተሰባጠረ በጣም ግዙፍና ሪሊ አውዳሚ የሆነ ፎቶግራፎቹን ማግኘት ከተቻለ ምን ያህል ሰፊ ቦታ የሸፈነ ህንፃ ተቋም እንደሚመደምድ ማሳየቱ የሚፈጥረውን የእሳት ገዋ የሚፈጥረውን ጉድጓድ ላስተዋለ ሰው ሪሊ በጣም የሚዘገንን ነው እና እንግዲህ አገሬው እንደሚታወቀው እነሱ የሰብዌይ የምድር ውስጥ ባቡር መተላለፊያዎች ውስጥ ነው በአብዛኛው አዳራቸው። አየር ሁኔታ ምንም ይሁን ምን፣ ስለዚህ አጠቃላይ ያሁኑ ከዘገባውም ላይ እንደሰማኸው ለ11 ሰዓታት ዳንኤል፣ አንዳንድ ጊዜ ይህንን ለመረዳት ሊያስቸግረን ይችላል። በሰላም ጊዜ የምናውቀው የመድፍ ለምሳሌ የዓመት በዓላት የልዩ ቀኖች ማብሰሪያ ጠዋት 72 ጊዜ እንደዚህ መድፎች ይተኮሳሉና እነዚህ መድፎች እንኳ አስቀድመው ካልተነገረህ ይረብሸዋል። ስለዚህ ዩክሬኖች በዚህ ጦርነት በተለይ የራሽያ ሃይ ፕሪሲሽን ነው የምትላቸው የታለመላቸውን ኢላማዎች ለይተው የሚመቱ በመሆናቸው የተነሳ ነው እንጂ ያገኘውን ያገኝ በሚል በአጠቃላይ ወይም ሰላማዊ ሰዎች ላይ ጉዳት በማድረስ ጫና የማሳደር ዓላማ ቢኖረው በሺህ የሚቆጠሩ ሰዎች ሊፈጅ የሚችል በላ ነው እየተተኮሰ ያለው። ዳንኤል ዓለም፣ ሩሲያ ትላንት ዩክሬን ላይ ያደረሰችው ጥቃት ዩክሬን ባለፈው ላደረሰችው የሰው አልባ ጥቃት የመልስ ምት ነው ማለት ይቻላል ወይ? አዎ፣ ብዙ በየጊዜው አለ መቆራቆሱ። ራሽያም ቢሆን በዚህ መንገድ 4-5 የሀገሪቱን ግዛት ባካተተ በተለይ ዋና ከተማዋና ዋና ከተማ የምትገኝበትን ግዛት በጠቀለለ መልኩ የምታደርገው የከፋ ድብደባ እንደዚህ አልፎ አልፎ የሚመጣ ቢሆንም የተወሰኑ 1-2-3 ከተሞችን ብቻ ነጥሎ የሚደበድብ ጥቃት ግን በየጊዜው ይደረጋል። ስለዚህ ዩክሬን ደግሞ በተለይ አሁን በተፋፋመ ደረጃ ቀጥላለች። እንደውም እሷ እንደምትለው የምዕራባውያኑን ማዕቀብ የበለጠ ማስጠበቅ የቻለ ነው የምትለው። ብዙ የነዳጅ ማጣሪያዎች ተደበደቡ ማለት አንደኛ ብዙ የነዳጅ ሀብት ይነዳል። ራሽያ የነዳጅ እጥረት ገጥሞኛል እስክትል ድረስ ከማዕቀብ ያልተናነሰ ጉዳት እያስከተለ የሚገኝ ነው። በተለይ በክሬሚያ ልሳነ ምድር ላይ ችግሩ ከዛም ባለፈ ከነዋሪ የሚሰማው መመገብም ስራ መውጣት መግባትም አቃተን እስከ ማለት የሚደርስ አለ። ስለዚህ እነዚህ ሁሉ ታሳቢ ሲሆኑ የራሽያ ያጸፌታ ምት ለምን ከረረ፣ ለምን ሰፋ፣ ለምን እንዲያውዳሚ ሆነ የሚለውን መገመት ይቻላል። ዓለም፣ ሩሲያ ትላንት ከወሰደችው ጥቃት አንጻር የዩክሬን የመልስ ምት ከባድ ሊሆን ይችላል። ዩክሬን ያው በተለመደው መንገድ በተለይ ባለፈው ሞስኮ ላይ በውርጅብኝ ደረጃ ነው የሰው አልባ ጥቃት ያደረገችው። ራሷ ሞስኮ በሰጠችው መግለጫ ወደ 1000 ሰው አልባ ነው አከሸፍኩ ያለችው። ስለዚህ በአንድ ቀን ውስጥ እስከ 1300 200 ሰው አልቦች መተኮስ መቻል ከዚህ በፊት የማናቀው አዲስ የተፈጠረ ክስተት ነው እና ይህም ክስተት ቅድም እንዳልኩ በተጨባጭ በፒተርስበርግ፣ በሞስኮ እንዲሁም ደግሞ ኢቭን ምንድነው እዚህ የክሬሚያ ልሳነ ምድር በሚገኝ የአየር ኃይል ጦር ሰፈር ላይ ሁሉ ከበድ ያለ ጥቃት በማድረስ አያሌ የጦር ጀቶችን እንዳወደመ ጭምር ነው ዩክሬን የምትናገረው። እና አዎ በእርግጠኛነት ተመሳሳይ የዩክሬን ጥቃት ይቀጥላል።
ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት።